በአዲስ አበባ ከተማ የህግ የበላይነት እንዲከበር ህገ ወጥ ድርጊት እንዲቀንስ የጸጥታ መዋቅሩ ከሚሰራው ስራ ባለፈ የህግ የበላይነት ቁጥጥር ኮሚቴ ሚና የላቀ እንደሆነ የሰላምና ጸጥታ አስተዳደር ቢሮ ገልጿል። ኮሚቴው የቁጥጥርና ህገ ወጥነትን የመከላከል ስራውን አጠናክሮ ለማስቀጠልም በቀጣይ 90 ቀናት እቅድ ላይ ተወያይቷል። በ90 ቀናቱ በኮንትሮባንድና በህገ ወጥ ንግድ ላይ በማተኮር ፍትሃዊ ግብይት እንዲፈጠር በማድረግ የኑሮ ውድነትን በማረጋጋት እንደሚሰራ ኮሚቴው እቅድ አመላክቷል። ያለ ንግድ ፈቃድ የሚሰሩ 5000 ነጋዴዎችን ወደ ህጋዊ ንግድ ስርዓት ማምጣት፣ 40000 የሚደርሱ ግብር ያልከፈሉ ነጋዴዎችን ግብራቸውን እንዲከፍሉ ማድረግም የኮሚቴው የ90 ቀናት ትኩረት መሆኑን የሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናግረዋል። ያልታደሰ ንግድ ፈቃድ፣ የታደሰ ንግድ ፈቃድ ያለደረሰኝ ግብይት የሚካሄድባቸው ቦታዎች ላይ የኮንትሮባንድ ንግድ የሚካሄድባቸው የፍተሻ ያሰሳ ስራ ቁጥጥሮቻችን ማደያ ላይ አጠቃላይ የግብይት ስርዓቱን ህጋዊነት ከማስጠበቅ አንፃር መስራት የሚገቡን ጉዳዮች ላይ በግብ ተጥሎ በቀጣይ 90 ቀናት ውስጥ ይሄ ንዑስ ኮሚቴ በከፍተኛ ሁኔታ ከወትሮ ለየት ባለ መልኩ ቅንጅታዊ አሰራሩን በማጠናከር በርካታ ስራዎች መሰራት አለባቸው። የኮሚቴው አባላትም የተቀናጀና የተናበበ አሰራርን ተግባራዊ በማድረግ ቁጥጥርን በማጠናከር በቁርጠኝነት መስራትን እንደሚጠይቅ አንስተዋል። የሌሊት የንግድ ስርዓት ነው። በቁጥጥሩ ሰዓት እስከ 4 ሰዓት ለመቆየት ሞክረናል። እኔ አሁን አይቻለሁ። ነጋዴዎችንም ለማነጋገር ሞክረናል። በአብዛኛው ነጋዴው እስከ 4 ሰዓት ለመስራት በጣም ደስተኛ ነው። አንደኛ የትራንስፖርት ችግር ነው። 40000 ማለት በጣም ብዙ ነው። ህገወጥ ስራ ነው እየሰራ ማለት ነው። ህገወጥ ንግድ ነው እያካሄደ ያለው ወይም ኮንትሮባንድ ስራ ላይ ተሰማርቷል ማለት ነው። ስለዚህ በእያንዳንዱን መረጃ ካገኘን እንደ ክፍለ ከተማም ወደ ወረዳም ሲበተን በዛው ወረዳው መረጃ ይዞ በጋራ ተቀናጅተን እርምጃ ለመውሰድ ስለሚያስችለን ዝርዝሩ በጋራ ተያይዞ ቢመጣ ይሄ ስራ በጣም ወትሮ ዝግጁነታችን ከተጠናከረ ልናሳካው እንችላለን የሚል የመጀመሪያ ሐሳብ አለኝ። ከሌሎች የጸጥታ ኃይሎች ጋር አጠናክረን መሄድ እንዳለብን ይሰማኛል። ጠንከር ብለን የምንሄድበት ከሆነ ብዙ ነገሮችን ወደ መስመር ማምጣት፣ ወደ መስመር ማስተካከል የሚቻልበት ሁኔታ ስላለ ይሄንን ጠንከር ብለን መስራት ያስፈልጋል። ይሄን ስራ ለማቀላጠፍ ደግሞ ደንብ አሁን ሺፍት በ3 መደረጉ ለዚህ ስራ በጣም የሚያግዝ ነው ማለት ነው። በመዲናዋ የምሽት የንግድ እንቅስቃሴ በተቀመጠለት አሰራር እንዲቀጥልና የከተማዋን ኢኮኖሚ እንዲያነቃቃ ግብረ ኃይሉ በምሽት ሊፈጸሙ የሚችሉ ህገወጥ ድርጊቶችን በመቆጣጠር ኃላፊነቱን መወጣት እንደሚገባው የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው ተናግረዋል። ምሽት ሰው ይዝናናል። የግብይት ስርዓቱን በዛ ልክ መምጣት አለበት። ካልሆነ ማታ ምንም ፈንክሽናል ማይሆን ሰው እየተዝናና ሱቆች እና ንግድ ተቋማት የሚዘጉ ከሆነ ገቢም አናሳደግም፣ ኢኮኖሚው ላይ በመደበኛ ስራ የምናገኘው አይነት ነገር ይሆናል ማለት ነው። ስለዚህ ምቹ ሁኔታውን መጠቀም ያስፈልጋል። ሰው በአግባቡ ወጥቶ ገብቶ መሸመት አለበት፣ ተሸምቶም በሰላም መግባት አለበት የሚለው ሀሳብ መወሰድ አለበት። ለዚህ የጸጥታ ኃይሉ ቅንጅታዊ ስምሪት ኦሪንቴሽን ሰጥቶ ትራንስፖርተር ከታሪክ በላይ የሚያስከፍሉ ይሄ ትራፊኮቻችን እዚህም አካባቢ ቁጥጥር ማድረግ አለባቸው ማለት ነው። ስለዚህ ማዋየት ያስፈልጋል የትራንስፖርት ዘርፍ ላይ ያሉ ሰዎች፣ ምክንያቱም በዚህ እነሱም ተጠቃሚ ናቸው ባይዘ። ስለዚህ እንደ ግብረ ኃይል ስናይ የጸጥታ ኃይሉ ምንም መዘናጋት እንዳይኖር ከኛ አንፃር ሲሪየስሊ መወሰድ አለበት። የመደበኛ ንግድን ስርዓት ማስያዝ፣ ለምሽት የንግድ እንቅስቃሴ ተግዳሮት የሆኑ ችግሮችን መፍታት የኮሚቴው ትኩረት ሊሆን ይገባል ያሉት የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ እነዚህን ስራዎች ለመከወን የተናበበና የተቀናጀ አሰራር መከተል እንደሚገባም ነው ያሳሰቡት። በገበያ ማዕከሎቻችን በሙሉ ከደላላ ነፃ የሆነ ግብይት እንዲፈጠር ከማድረግ አንፃር ግብረ ኃይሉ በጥብቅ ዲሲፕሊን ሊመራ ይገባል። ከተለጠፈው ውጪ መሸጥ፣ በአግባቡ ዴሊቨር አለማድረግ እሱ ላይ የሚስተዋሉ ጉዳዮችን በደንብ የመቆጣጠር ስራ መስራት ያስፈልጋል። ዳቦ ቤቶች ላይ ሰፊ የሆነ ክትትል ቁጥጥር ማድረግ ያስፈልጋል። 25 አሉ ተብሎ ተቀምጧል በመንግስት። እነኚህ በደንብ እየሰጡ መሆናቸውን አገልግሎት ብቻም ሳይሆን ከግራም ጋር በተያያዘ ያሉ የሚስተዋሉ ችግሮችን ከዴሊቨሪ ጥረት ጋር የሚስተዋሉ ጉዳዮችን በዚህ በቁጥጥር ግብረ ኃይሉ በደንብ ማየት ያስፈልጋል። ጠንካራ የሆነ የተናበበ ቅንጅታዊ አሰራር መፍጠር ላይ አሁንም ትኩረት አድርገን መስራት ያስፈልጋል። ኮሚቴው በየ15 ቀናት እየተገናኘ ሂደቱን የሚገመግም ይሆናል።